በዓለም አቀፍ የጂኦፖለቲካ ቼዝ ሰሌዳ ላይ የመካከለኛው ምስራቅ ትኩሳት የዓለምን የልብ ትርታ እያናወጠው ይገኛል። ይህ የዘመናችን ትዕይንት እንዲሁ የተለመደ የኃያላን ፉክክር አይደለም። የአንድ ልዕለ ኃያል ሀገር ግዙፍ ኢኮኖሚያዊና ወታደራዊ ጡንቻ በአንድ ቀጠናዊ ኃይል የስትራቴጂ ጥልቀትና የማይበገር ጽናት ሲፈተን የሚያሳይ ሕያው የታሪክ ማኅደር እንጂ። የዓለማችን የነዳጅ የደም ስር በሆነው በሆርሙዝ ሰርጥ ላይ ዋሽንግተን የጣለችው የባህር ላይ እገዳ ውሃ ሲበላው እና የኢራን የጥላ ስብስብ መርከቦች ማዕቀቡን ሰብረው ሲያልፉ የዓለም የኃይል ሚዛን መቀየሩን በግልጽ እያየን ነው። እጅግ ዘመናዊ የተባሉት የአሜሪካ የስለላ ድሮኖች በፋርስ ባሕረ ሰላጤ ሲረግፉ፣ ብሎም እንደ ዩኤስኤስ አብርሃም ሊንከን ያሉት ግዙፍ የጦር መርከቦች ከኢራን ፈጣን ጀልባዎች ሽሽት ወደ ኋላ ሲያፈገፍጉ መመልከት ደግሞ ነገሮች ከወረቀት ላይ ፖሊሲ አልፈው መሬት ላይ ምን ያህል እንደከበዱ ያሳየናል። በዚህ ሁሉ ምስቅልቅል መሃል የምስራቁ ዘንዶ ቻይና ከኢራን ጀርባ ሆና የሳተላይት አይኗን ስትገልጥና በስውር ከለላ ስትሰጥ፣ በየብሱ ደግሞ በሩሲያ የጦር መሳሪያ የታጠቀው የሄዝቦላ ኃይል የእስራኤልን ኩራት የሆኑትን መርካቫ ታንኮች ብረት በብረት ሲያጋጭ፣ ጦርነቱ የክልላዊ ኃይሎች ግጭት መሆኑ ቀርቶ የዓለም ኃያላን የተዘዋዋሪ የትግል መድረክ መሆኑን አረጋግጧል። የአሜሪካ ፖሊሲ አውጪዎች መወላወል ውስጥ በገቡበት፣ ዶናልድ ትራምፕ የማዕቀቡን ጫና ወደ ዲፕሎማሲያዊ የድል ዜና ለመቀየር በሚሞክሩበት፣ እንዲሁም ዓለም ከአንድ ኃያል ሀገር የበላይነት ወጥታ ወደ ብዙ ኃያላን መፋጠጫነት በምትቀየርበት በዚህ ወሳኝ የታሪክ ምዕራፍ ላይ ሆነን ከዚህ እጅግ ውስብስብ ከሆነው የመካከለኛው ምስራቅ የፖለቲካ ትንቅንቅ ጀርባ ያሉትን ስውር ገመዶችና የኢራንን አስገራሚ የመከላከል አቅም እንደሚከተለው እንፈትሻለን። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ነገሩ ሁሉ የሚጀምረው የዓለማችን የነዳጅ የደም ስር ከሆነው ከሆርሙዝ ሰርጥና ከቀይ ባህር ውጥረቶች ነው። እውነት ለመናገር አሁን እያየነው ያለነው ትዕይንት እንዲሁ የተለመደ የኃያላን ሀገራት ፉክክር ብቻ ሳይሆን የአንድ ልዕለ ኃያል ሀገር ጫናን አንድ ቀጠናዊ ኃይል እንዴት በተለያየ መንገድ መቋቋምና መመከት እንደሚችል የሚያሳይ ሕያው ማሳያ ነው። ታዲያ ይህንን ስል የዩናይትድ ስቴትስን ወታደራዊና ኢኮኖሚያዊ ጡንቻ አቅልሎ ለማየት ሳይሆን የኢራን የመከላከል አቅምና የስትራቴጂ ጥልቀት ምን ያህል አድጎ አሜሪካንን ሳይቀር ፖሊሲዋን እንድትከልስ እያስገደዳት እንደሆነ ለማስገንዘብ ያህል ነው። ዶናልድ ትራምፕ ወደ ስልጣን ሲመጡ ይዘውት የመጡት አንዱ ትልቅ ዕቅድ የኢራንን የነዳጅ ኤክስፖርት ሙሉ በሙሉ በማዕቀብና በባህር ላይ እገዳ በማነቅ ኢራንን ማንበርከክ ነበር። ሆኖም ግን ነገሮች መሬት ላይ ሲወርዱ የታሰበውን ያህል ቀላል አልሆኑም። ዩናይትድ ስቴትስ በሆርሙዝ ሰርጥ ላይ ያወጀችው እገዳ በወረቀት ላይ እጅግ የሚያስፈራ ቢመስልም በተግባር ግን ሪችስታሪ የተባለችውን ቻይናዊ መርከብ ጨምሮ በርካታ የንግድ መርከቦችን ይህንን እገዳ ጥሰው የኢራንን ነዳጅ ጭነው በሰላም ማለፍ ችለዋል። አስቡት እንግዲህ የዓለማችን ቁጥር አንድ የባህር ኃይል የሆነው የአሜሪካ የባህር ኃይል እገዳው ተሳክቷል፣ ማንም አላለፈም እያለ መግለጫ በሚሰጥበት በዚያው ቅጽበት የባህር ላይ ትራፊክ መረጃዎች ግን መርከቦቹ ያለምንም ከልካይ እየተመላለሱ መሆናቸውን ያሳብቃሉ። ይህ ሁኔታ የትራምፕን አስተዳደር ክፉኛ ያስቆጣና እገዳው ምን ያህል ውሃ የበላው እንደሆነ ያሳየ ክስተት ነበር። ታዲያ እዚህ ላይ ነው ነገሩ። አሜሪካ ይህ እገዳ ባይሳካ እንኳን የኢራንን የነዳጅ ገቢ ለማድረግ የፋይናንስ ማዕቀቡን ወደ ማጥበቅ ያዘነበለችው። የስኮት ቤትሰን አዲስ የማዕቀብ ፖሊሲ ቻይናን፣ የተባበሩት አረብ ኤምሬትስን፣ ኦማንንና ሆንግ ኮንግን ያነጣጠረ ሲሆን የኢራንን የነዳጅ ማጓጓዣ የጥላ ስብስብ መበጠስን ዓላማ ያደረገ ነበር። ነገር ግን ምን መሰላችሁ? ኢራን ለእንዲህ አይነቱ ማዕቀብና እገዳ አዲስ አይደለችም። የኢነርጂ ተንታኞች እንደሚሉት እገዳው ሙሉ በሙሉ ቢተገበር እንኳን ኢራን ለ2 ወራት ያህል ያለምንም የኢኮኖሚ መናጋት በራሷ አቅም መቆም ትችላለች። ምክንያቱም አሁን ላይ ብቻ ወደ 90 ሚሊዮን በርሜል የሚጠጋ ድፍድፍ ነዳጅ በሀገር ውስጥ ማከማቻዎቿ አከማችታለች።
እገዳው ከቀጠለ ደግሞ ምርቷን በመቀነስና ነዳጇን ወደ የብስ ማከማቻዎች በማዞር ጫናውን ለተጨማሪ ወራት መቋቋም የሚያስችል የመከላከል አቅም አላት። ይህ የሚያሳየው ኢራን ከጥቃት መከላከል ባለፈ የኢኮኖሚ ጥቃትንም እንዴት መመከት እንደምትችል አስቀድማ ስትሰራበት እንደነበረ ነው። የኢራን መከላከያ ኃይል ደግሞ የባህር ላይ እገዳው ከቀጠለና የኢራን መርከቦች መተላለፍ ካልቻሉ ማንም ሌላ ሀገር በሆርሙዝ ስትሬትም ሆነ በቀይ ባህር ማለፍ እንደማይችል በማስጠንቀቅ ሉዓላዊነቷን ለማስከበር ቆርጣ መነሳቷን አሳይታለች። ታዲያ ይህ ሁሉ ሲሆን ቻይና ዝም ብላ ትመለከታለች ብሎ ማሰብ የዋህነት ነው። ቻይና ከኢራን ከሚመጣው ነዳጅ ከ80 በመቶ በላይ የምትገዛ ዋነኛ ደንበኛዋ ነች። የቻይና የውጭ ጉዳይ ሚኒስቴር ዋንግ ዩ ከኢራኑ አቻቸው አባስ አራግቺ ጋር በስልክ ባደረጉት ቆይታ የኢራንን ሕዝብ ጽናት በማድነቅ ቻይና ከኢራን ጎን እንደምትቆም አረጋግጠዋል። ይገርማል እኮ በአንድ በኩል ቻይና የአሜሪካ የባህር ላይ እገዳ አደገኛና ኃላፊነት እየጎደለው ነው በማለት ስታወግዝ፣ በሌላ በኩል ደግሞ ለኢራን ሚስጥራዊ የጦር መሳሪያና የስለላ ሳተላይት መረጃዎችን እያቀበለች ነው የሚሉ ሪፖርቶች መውጣታቸው አሜሪካንን ክፉኛ አስደንግጧታል። ኢራን በአሜሪካ የጦር ሰፈሮች ላይ ለምታደርገው ትክክለኛና ነጥብ ተኮር ጥቃት የቻይና የስለላ ሳተላይቶች ሚና ትልቅ እንደሆነ መነገሩ የኢራንን የመከላከል አቅም ከቀጠናዊ ኃይልነት አልፎ ከዓለም አቀፍ ሱፐር ፓወር ጋር የተሳሰረ የቴክኖሎጂ ብቃት እንዳለው የሚያሳይ ነው። ምንም እንኳን ቻይና ይህንን ክስ ብታስተባብልም በቅርቡ የኢራን ልዑካን ወደ ፓኪስታን ባደረጉት ጉዞ ላይ የታየው ክስተት ግን ብዙ ነገሮችን ያረጋግጣል። እስኪ ይህንን የፓኪስታኑን ጉዞ በጥቂቱ እንመልከተው። የኢራን ልዑካን በፓኪስታኑ የጦር አዛዥ ጀነራል አሲም ሙኒር ጋር ለምክክር ወደ ኢስላማባድ ሲጓዙ አሜሪካኖች አውሮፕላኑ ላይ ጥቃት ሊሰነዝሩ እንደሚችሉ መረጃ ይደርሳቸዋል። በዚህ ጊዜ ምን ተፈጠረ ብላችሁ ብትጠይቁ ልክ በፊልም ላይ እንደሚታየው የኢራን ልዑካን የአውሮፕላናቸውን አቅጣጫ በማስቀየር ማሻድ ወደ ተባለችው የኢራን ግዛት አሳርፈው በባቡር በመኪናና በአውቶቡስ ተደብቀው ወደ ቴሄራን እንዲመለሱ ተደርጓል። ወደ ፓኪስታን ሲገቡም ቢሆን የቻይና ጄ10 እና የፓኪስታን ጄ17 የጦር ጄቶች አጅቧቸው እንደነበር መረጃዎች ያሳያሉ። ይህ የሚያሳየው ቻይናና ፓኪስታን የኢራንን ደህንነት ለመጠበቅ ምን ያህል ርቀት ሊጓዙ እንደሚችሉና የአሜሪካንን የስለላ መረብ ለማምለጥ የተጠቀሙበት ስልት ነው። በሌላ በኩል የዩናይትድ ስቴትስ ወታደራዊ እንቅስቃሴን ስናይ የአሜሪካ ባህር ኃይል በሆርሙዝ ሰርጥ አካባቢ ከነበረው ቅርብ ርቀት ዩኤስኤስ አብርሃም ሊንከንን የተባለችውን ግዙፍ የጦር መርከቧን ወደ አረቢያን ባህርና ኦማን ሰላጤ ማሸሿን እንመለከታለን። ይህ ለምን ሆነ? አሜሪካ የኢራንን ፈጣን የጦር ጀልባዎችና የባህር ዳርቻ ሚሳኤሎቿን በመፍራቷ ነው። ይህ ማፈግፈግ የኢራን ወታደራዊ ስትራቴጂ ምን ያህል ጫና መፍጠር እንደቻለና አሜሪካም ቢሆን በቀጥታ ጦርነት ውስጥ መግባት እንደማትፈልግ የሚያሳይ ትልቅ ማሳያ ነው። ከዚህም ባሻገር የአሜሪካን ኪሳራ ስንመለከት ከ1 ቢሊዮን ዶላር በላይ የሚያወጡ እጅግ ዘመናዊ የሆኑ እንደ MQ-4C ትሪቶን እና MQ-9 ሪፐር ያሉ የስለላና የጥቃት ድሮኖች በኢራንና አጋሮቿ ተመተው ወድቀዋል። ከ200 ሚሊዮን ዶላር በላይ ዋጋ ያላት ትራይተን ድሮን በፋርስ ባህረ ሰላጤ ላይ መጥፋቷ የአሜሪካንን የስለላ አይኖች እያሳወረ የኢራንን የአየር ክልል ጥበቃ ብቃት ከፍ አድርጎ አሳይቷል። እንግዲህ ይህ ሁሉ የባህር ላይና የአየር ላይ ትንቅንቅ እየተካሄደ ባለበት በዚህ ወቅት በየብስ ላይ በተለይም በሰሜን እስራኤልና በደቡብ ሊባኖስ ድንበር ላይ እየሆነ ያለው ነገር ደግሞ የጦርነቱን መልክ ሙሉ ለሙሉ እየቀየረ ነው። ሄዝቦላህ የተባለው በኢራን የሚደገፈው ኃይል የሩሲያ ስሪት የሆኑትን ኮርኔት የተሰኙ ጸረ ታንክ ሚሳኤሎችን በመጠቀም በእስራኤል ጦር ላይ ከፍተኛ ጉዳት እያደረሰ ይገኛል። እነዚህ ሚሳኤሎች እስከ 10 ኪሎ ሜትር ርቀት ድረስ መምታት የሚችሉና የእስራኤልን ኩራት የሆነውን መርካቫ ታንኮችን ብረት በጣጥሰው መግባት የሚችሉ ናቸው። እስራኤልም በተራዋ በደቡብ ሊባኖስ መጠነ ሰፊ የአየር ድብደባ ብታካሄድም ሄዝቦላህ ግን ከ50 ሺህ በላይ ነዋሪዎች ከሰሜን እስራኤል እንዲፈናቀሉ ከማድረጉም በላይ ያለምንም የማስጠንቀቂያ ሳይረን ኪሪያት ሽሞና በተባለችው ከተማ ላይ የሮኬት ዝናብ አዝንቧል። ይህ የሚያሳየው የኢራን የውክልና ጦርነት ስትራቴጂ ምን ያህል የተደራጀና የእስራኤልን ታዋቂውን የአየር መከላከያ አይረን ዶም ሳይቀር ማለፍ የሚችል ቴክኖሎጂ የታጠቀ መሆኑን ነው። የሩሲያ የጦር መሳሪያዎች
በሶሪያ በኩል አድርገው ሄዝቦላ እጅ መግባታቸው ደግሞ ጦርነቱ የክልላዊ ኃይሎች ብቻ ሳይሆን የዓለም ሀያላን የተዘዋዋሪ ጦርነት መድረክ መሆኑን በግልጽ ያሳያል። ታዲያ የዚህ ሁሉ ጦርነትና እልቂት የሰብአዊነትና የሞራል ጥያቄስ? ይሄ እኮ ሌላው ትልቅ የውይይት ነጥብ ነው። በዩናይትድ ስቴትስ ሴኔት ውስጥ ሴኔተር በርኒ ሳንደርስ የእስራኤልን ጦርና በአሜሪካ የጦር መሳሪያዎች የሚካሄደውን የሰብአዊ መብት ጥሰት በመቃወም $450 ሚሊዮን የሚያወጣ የጦር መሳሪያ ሽያጭን ለማገድ ያቀረቡት የውሳኔ ሐሳብ ትልቅ መነጋገሪያ ሆኖ ነበር። ምንም እንኳን ይህ የውሳኔ ሐሳብ በሴኔቱ አብላጫ ድምፅ ውድቅ ቢደረግም በርኒ ሳንደርስ ግን በጋዛና በሊባኖስ በሺዎች የሚቆጠሩ ሕፃናትና ሴቶች እያለቁ ባለበት፣ የትምህርት ቤቶችና የሆስፒታሎች መሠረተ ልማት ሙሉ በሙሉ በወደሙበት ሁኔታ አሜሪካ የታክስ ከፋዮቿን ገንዘብ ለዚህ እልቂት ማዋል የለባትም በማለት ያሰሙት ድምፅ በአሜሪካ የውስጥ ፖለቲካ ላይ የፈጠረውን መከፋፈል በግልጽ የሚያሳይ ነው። በዚህ ሁሉ የጦርነትና የዲፕሎማሲ ንትርክ መሃል ዶናልድ ትራምፕ ድንገት መጥተው ከኢራን ጋር ያለው ጦርነት አብቅቷል፣ የሆርሙዝ ሰርጥንም በዘላቂነት ከፍቻለሁ፣ የቻይናው ፕሬዝዳንት ሺ ጂንፒንግም ከጥቂት ሳምንታት በኋላ ሳገኛቸው ትልቅ እቅፍ ይሰጡኛል ብለው መግለጫ መስጠታቸው ብዙዎችን አስገርሟል። በአንድ በኩል ከባድ ማዕቀብና ጦርነት እየዛቱ፣ በሌላ በኩል ደግሞ በጣም በጥበብ እየሰራን ነው፣ ይሄ ከጦርነት አይበልጥም ማለታቸው የአሜሪካ ፖሊሲ በግልጽ መወላወል ውስጥ መግባቱንና የኢራንን ጽናት መቋቋም ሲከብዳቸው ወደ ዲፕሎማሲያዊ ድል አስመስለው ለመቀየር እየሞከሩ መሆኑን ያሳያል። የኢራን ልዑካን ከፓኪስታንና አሜሪካ ጋር በተዘዋዋሪ እያደረጉት ያለው የሰላም ድርድር ገና ጠንካራ ስምምነት ላይ ባይደርስም ኢራን ግን ሆርሙዝ ስትሬትን የዓለም ንግድ መቀልበሻና የራሷን ሕልውና ማስከበሪያ ትልቅ ካርድ አድርጋ እንደያዘችው ትቀጥላለች። ከዚህ ሁሉ የዲፕሎማሲና የጂኦፖለቲካ ትንታኔ ባሻገር መሬት ላይ ያለው ወታደራዊ ውጥረት በማንኛውም ሰዓት ሊፈነዳ ወደሚችልበት እጅግ አሳሳቢ ደረጃ ላይ መድረሱን በቅርቡ የወጡ መረጃዎች ያሳያሉ። የኢራን ጠቅላይ መሪ ከፍተኛ አማካሪና የቀድሞ የኢራን አብዮታዊ ዘብ IRGC አዛዥ የሆኑት ሞህሰን ረዛኢ በቴሌቪዥን ቀርበው የሰጡት ቀጥተኛና ከባድ ማስጠንቀቂያ ቀጠናውን ሌላ ስጋት ውስጥ ከቶታል። እሳቸው እንዳሉት የኢራን የሚሳኤል ማስወንጨፊያዎች በፋርስ ባህረ ሰላጤና በሆርሙዝ ሰርጥ አቅራቢያ በሚንቀሳቀሱ የአሜሪካ የጦር መርከቦች ላይ ቆልፈዋል። ይህ ማለት ማናቸውም ወታደራዊ ግጭት ከተቀሰቀሰ ኢራን የአሜሪካንን ግዙፍ የጦር መርከቦች ኢላማ አድርጋ ለማስመጥ ሙሉ ዝግጅት አድርጋለች ማለት ነው። ሞህሰን ረዛኢ አክለውም ዶናልድ ትራምፕና ዩናይትድ ስቴትስ አስተዳደር በሆርሙዝ ሰርጥ ላይ ሊተገብሩት ያሰቡት የባህር ላይ እገዳ ሙሉ በሙሉ ለመውደቅ የተዳረገ መሆኑን አውጀዋል። የዋሽንግተን የባህር ላይ ጫና ኢራን እንደማያንበረክካትና ቀደም ሲል አሜሪካ በቀጠናው ያደረገቻቸው ወታደራዊ ዘመቻዎች ከሽፈው እንደነበር በማስታወስ አሁንም ያው ታሪክ እንደሚደገም በልበ ሙሉነት ተናግረዋል። ከዚህም አልፎ ኢራን እስካሁን ይፋ ያላደረገቻቸው እጅግ ምስጢራዊና ከፍተኛ አቅም ያላቸው ወታደራዊ ቴክኖሎጂዎች እንዳሏት መግለጻቸው አሜሪካ ለማድረግ ላሰበችው የትኛውም ወታደራዊ እንቅስቃሴ ጠንካራ የባህር ላይ የመልስ ምት እንደሚያስከትል ማሳያ ነው። በሌላ በኩል ደግሞ ዩናይትድ ስቴትስ የቀጠናውን የንግድ መስመር ደህንነት ለመጠበቅ በሚል ሽፋን የባህር ኃይል ስምሪቷን አጠናክራ ቀጥላለች። የአሜሪካ ባለስልጣናት ይህንን ወታደራዊ እንቅስቃሴ ራስን የመከላከልና ጥቃትን የማስቀረት ስልት አድርገው ቢያቀርቡትም የኢራን ባለስልጣናት ግን የዋሽንግተንን እንቅስቃሴ እንደ ቀጥታ ትንኮሳ ነው የሚቆጥሩት። ማንኛውም በኢራን ወደቦች ላይ የሚሰነዘር ጥቃት ግጭቱን ከሁለትዮሽ ፍጥጫ አልፎ መላውን የመካከለኛውን ምስራቅ ወደሚያነድ ሰፊ ቀጠናዊ ጦርነት እንደሚቀይረው የኢራን ጦር አዛዦች አስጠንቅቀዋል። ይህ የጦር መሳሪያ ፍጥጫ እያለ የተኩስ አቁምና የዲፕሎማሲ ድርድሮችም እንዲሁ በገመድ ጉተታ ላይ ይገኛሉ። ረዛኢ ስለ ተኩስ አቁም ድርድር ሲናገሩ ማናቸውም ስምምነቶች የኢራንን መብቶች ሙሉ በሙሉ እስካላረጋገጡና ጥያቄዎቻችን መሬት ላይ እስካልወረዱ ድረስ ተቀባይነት እንደሌላቸው አበክረው ገልጸዋል። ከዩናይትድ ስቴትስ ጋር በሚደረግ የትኛውም ድርድር ላይ እያንዳንዷ ቃል ትልቅ ትርጉም አላት በማለት ኢራን መብቷ እስኪከበር ድረስ በሆርሙዝ ሰርጥ ላይ ያላትን ቁጥጥር እንደማትለቅ አሳውቀዋል። አሁን ላይ እየጨመረ የመጣው የባህር ላይ ወታደራዊ እንቅስቃሴ፣ የጦር መሳሪያ ማስጠንቀቂያዎችና የዲፕሎማሲው አለመሳካት ተዳምረው ቀጠናውን በማንኛውም ሰዓት ወደ ጦርነት ሊያመራ ወደሚችል እጅግ አስፈሪ የፍጥጫ ማዕከልነት ቀይረውታል። አሁን በመካከለኛው ምስራቅ እየታየ ያለው ሁኔታ
በቀላል ቋንቋ ሲቀመጥ የዩናይትድ ስቴትስ የባህር ኃይልና የኢኮኖሚ ጫና ሙሉ በሙሉ እንደማይሰራና ሀገራት በራሳቸው መንገድ የቻይናንና የሩሲያን ድጋፍ በማከል አሜሪካንን መሞገት እንደሚችሉ ያረጋገጠ ነው። ኢራን በበኩሏ ከራሷ ድንበር ባሻገር በሄዝቦላና በሁቲዎች በኩል የምታደርገው የውክልና ጦርነት እንዲሁም በሆርሙዝ ስትሬት ላይ ያላት የመቆጣጠር አቅም የአሜሪካንን ወታደራዊ ጡንቻ ወደ ኋላ እንዲያፈገፍግና ወደ ድርድር ጠረጴዛ እንዲመጣ ማስገደድ መቻሉን አሳይታለች። በእርግጥ ጦርነቱ ያስከተለው የሰው ሕይወት መጥፋትና የመሠረተ ልማት ውድመት እጅግ አሳዛኝ ቢሆንም ከጂኦፖለቲካዊ ሚዛን አኳያ ግን ዓለም ከአንድ ሀያል ሀገር የበላይነት ወጥታ ወደ ብዙ ሀያላንና ጠንካራ ቀጠናዊ ኃይሎች መፋጠጫነት መቀየሯን ይህ ውዝግብ ሕያው ምስክር ሆኖ አልፏል። ስለዚህም በቀጣይ ቀናትና ወራት የሚካሄዱት የሰላም ድርድሮችና የቻይና ጉልህ ተሳትፎ የዚህን ቀጠና የረጅም ጊዜ ዕጣ ፈንታ የሚወስኑ ይሆናል ብሎ በእርግጠኝነት መናገር ይቻላል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ